እንዴት ናችሁ? በድጋሚ የዩኒካቤል ቤተሰቦች አሁንም በሌላ ቪዲዮ ተገናኝተናል። እንደምን ቆይታችኋል? በዚህ ቪዲዮ ደግሞ በጣም ወሳኝ የሆነ መረጃ ወደ እናንተ እናደርሳለን። በብዙዎቻችሁ ጥያቄ መሰረት እንግዲህ ስለዚህኛው ስለ 2018 ሪሚዲያል በርካታ ነገሮችን በርካታ መረጃዎችን ወደ እናንተ እያደረስን እንገኛለን። ዛሬም ደግሞ የማደርስላችሁ ወይም የምነግራችሁ ነገር በጣም የብዙዎቻችሁም ነገር ነው ብዬ አስባለሁ። በሺዎች የሚቆጠሩ ጥያቄዎች እንግዲህ ያቀረቡትን ቅሬታ በተመለከተ እንዲሁም ደግሞ በዚህ ዓመት በትምህርት ሚኒስቴር የተሰሩ ስህተቶች እነዚህም በደንብ የምነግራችሁ ይሆናል ማለት ነው። ምን ማድረግ እንዳለባችሁም ደግሞ ጠቆም ለማድረግ ያክል ነው። ይህ ቪዲዮ መምህራን ለሆናችሁም ተማሪ ለሆናችሁም እንዲሁም ለተማሪ ወላጆች፣ ጓደኞች ለሁላችሁም የሚሆን ቪዲዮ ስለሆነ ይህን የምታዩ ላይክ በማድረግ እንድትጀምሩ እንዲሁም ይህንን ቻናል ደግሞ ሰብስክራይብ በማድረግ ይህንንም ደግሞ ቪዲዮ ለሰዎች ሼር በማድረግ እንድታበረታቱ ለብዙዎች እንዲደርስ ይህ ነገር አሳስባለሁ። ቀጥታ እስቲ ወደ ሀሳቡ እንግባ። የመጀመሪያው ትምህርት ሚኒስቴር የተሳሳታቸው 3ቱ ስህተቶች ምንድን ናቸው? በዚህ ዓመት የመጀመሪያው ስህተት ያው ከዚህ ከፊዚክስ ፈተና ጋር በተያያዘ ነው። ፊዚክስ ፈተና እንዴት ነው ያ ስህተት ሊፈጠር የቻለው የሚለውን በደንብ ላብራራላችሁ። 60 ጥያቄ ነበረ። ከ60 ጥያቄ እንደነበረ ታርሞ ፈተናው የሚል በጣም በርካታ ወላጆች፣ ልጆች፣ ተማሪዎች ይህን ችግር ኮምፕሌን አቅርበው ወይም ደግሞ ይህንን አመልክቶ ችግሩን ተስተካክሏል፣ ፊክስ ተደርጓል። ሲስተካከል ለተወሰኑ ተማሪዎች ተስተካክሏል። አንድ ነገር አለ ከዚህ ጋር በተለይ አንድ ኮሜንት ያየሁት አለ እና ይህንን ቪዲዮ ሜይቢ ያንን ኮሜንት የጻፈ ሰው ከሆነ የሚያየው በጣም አመሰግናለሁ። ያንን ኮሜንት የጻፈልኝ ልጅ ማለት ነው። ምንድን ነው ያለው? ቆይ ፈተናው አሁን ለምሳሌ ፊዚክስ መጀመሪያ 98 ያመጣ ልጅ ፊዚክስ ስህተት ካለበት 98 ያመጣው ልጅ ስህተት አልነበረውም ማለት ነው። ከ60 ተፈትኖ 98 ካመጣ የእሱ ተቀይሮ ነው የተቀመጠው ማለት ነው። ሶ ያ ልጅ አሁን ሲስተካከል እንዴት ነው የሚሆነው? የእሱም አልተስተካከለም ማለት ነው። የእሱም መጀመሪያ የእሱን አልተሳሳቱም ነበረ። የእሱን ሳይሳሳቱ ለምንድን ነው የሌሎቹን ተሳስቶ እንትን ያሉት? ስለዚህ የተሳሳቱት ለተወሰነ ተማሪ ጋር ነው የተሳሳቱት። የተወሰነ ተማሪ ጋር ደግሞ ትክክል ነበረ መጀመሪያ ያረሙት እና ተስተካክሏል ቢባል እንኳን ለብዙ አይደለም ወይ የሚል ነገር አንስቶ ነበር። ይሄ ነገር ትክክል ነው፣ ግን አንድ ነገር ልነግራችሁ ፈልጋለሁ። ምንድነው ከዚህ በፊት አንድ ጊዜ በእኛ ባች ኤግዚት ኤግዛም እኛ ስንፈተን እንደዚህ ነበረ እና እኛ በእኛ ዲፓርትመንት ኤግዚት ኤግዛም 60 ጥያቄ ነበረ። 60 ጥያቄ ምን አደረጉ? እስከ 60ው እኛ ያመጣናትን ከ60 የሰራናትን ከመቶ ነው የሚያዘው ኤግዚት 50 እና ከዛ በታች ይወርቃል። ከ60 እኛ ያመጣናትን አርሞ አስቀመጡ። ሙሉ የዲፓርትመንቱ ተማሪ ወደቀ ተባለ ማለት ነው። ከዛ በኋላ የቅርብ ጊዜ የሆነ ታሪክ ነው እና ሙሉ ዲፓርትመንቱ በቃ ወድቋል በኢትዮጵያ ደረጃ ተባለ። ግን ከዛ በኋላ ምን ተደረገ? አይ ከ60 እንደነበረ ነው የተቀመጠው እና ይስተካከል ተብሎ ቅሬታ ቀረበ። ሲስተካከል ሁላችንም ደግሞ አለፍን። ይሄ ነገር ሀፕን ያደርጋል። ከዚህ በፊትም ተፈጥሮ የሚያክስተት ነው። ከ60 አንዳንድ ጊዜ የታረሙት ቀጥታ ይቀመጡና ሳይቀየሩ ቀርቶ በቃ ተማሪ ይወርቃል ማለት ነው። ግን ይሄ ስህተት ቀላል የሚባል አይደለም። ምክንያቱም የብዙ ሺህ ተማሪዎችን ሕይወት ሊያመሰቃቅል የሚችል ነው። ማለትም ፍላጎቱ ያለው ሰው ዩኒቨርሲቲ እንዳይገባ እንዳይሳካለት በቃ የሆነ ቸልተኝነት ያለበት ይመስላል። እነዚህ አይነት ኢረሮች ሊከሰቱ የሚችሉት አንደኛ ፎከስ ማድረግ ያው እነሱ ስራ ጫና ይበዛባቸዋል። እኔ በጣም ይገባኛል። ግን አሁን በዚህ ጊዜ በጣም ቴክኖሎጂ የተራቀቀበት ጊዜ ነው። ለማረም ኮምፒውተሮች ይኖራሉ። በጣም በርካታ ወዮችን መጠቀም እየተቻለ ለምን በዚህ ልክ ስህተት እንደተሰራ አይገባኝም። በርካታ ተማሪዎች ስቲል ነው የእናንተ እንዳልተስተካከለ ከቀን ወደ ቀን ሪዛልቱ ላይ የሆነ ለውጥ እያያችሁ እንደሆነ በውስጥ መስመር እያሳወቃችሁኝ ነው። ይህንን እኔም እያየሁ እየተገነዘብኩ የአንዳንድ ልጆችን እያየሁኝ ነበረ እና በየጊዜው የሚቀያየሩ ነገሮች አሉ። ዲስማች ለምን በዚህ ዓመት ስህተቶች ሊፈጠሩ እንደቻለ ምንም ሊገባኝ አልቻለም። አሁንም በዚህ ነገር ላይ ካልም መሆን ያስፈልጋል። መረጋጋት አለባቸው። እናንተም ትምህርት ሚኒስቴርም በጣም እስካሁን ድረስ ዝም ያለበት ምክንያት እንግዲህ እነዚህን ሁሉ ነገሮች በደንብ ከስር እያጤነ ለማስተካከል እየሞከረ ያለ ይመስለኛል። ሁለተኛው ደግሞ ሂስትሪ ሶሻል ላይ ሂስትሪ 100 ጥያቄ ተማሪዎች ተፈትነናል እያሉ ነው ሂስትሪ ተፈትናችሁ የወጣችሁት በዚህ ዓመት እና ግን በነጥብ ቤት ተቀምጦልናል። እንዴት ነው ከ100 ታርሞ
በነጥብ ቤት ሊመጣ የሚችለው? አልገባንም እባክህ ምናምን እያላቸው ነበረ። ይሄ ነገር በጣም አስገርሞኛል። ምን እንዴት ሊደረግ ማለት ሲስተሙ በምን አይነት መልኩ ቢያርመው ነው ይህንን ከመቶ ጥያቄ ውስጥ ነጥብ ሊያስቀምጥ የሚችለው? መቶ ጥያቄ ማለት ሙሉ እኮ ነው። በቃ ምንም አይነት ነጥብ አያስፈልግም። 80 አንድ ብትበላ 99 ነው። 10 ብትበላ 90 ነው። 30 ብትበላ 70 ነው። 50 ከተበላ 50 ነው። ምንም በቃ ሙሉ ቁጥር ነው። ሙሉ ቁጥር ላይ እንዴት ነጥብ ቤት ሊመጣ እንደሚችል በጣም ትልቅ የሆነ ሚስቴክ ነው። እና ከዚህ ጋር በተያያዘ በይዞ ነጥብ ቤቷም ኢፌክት አላት በተማሪ ውጤት ላይ። አንዳንድ ተማሪዎች በትንሽዬ ነጥብ ከዩኒቨርሲቲ የሚቀሩ ልጆች አሉ። እነሱ ያሳዝኑኛል። 299 አምጥቶ ለምሳሌ አንድ ሰው ሪሚዲያል የሚገባበት ቻንስ ይኖራል። አሁን ቀጥታ ምክንያቱም መንግስት 300 እና ከዛ በላይ ግማሽና ከዛ በላይ ስለሆነ የሚለው ማለት ይህም ስህተት በጣም ይህንን የሚያይ አካል ምናልባት ይህም ቪዲዮ የምታዩ ባካችሁ ለተናናሾቻችን ለወንድሞቻችን ፍትሐዊ የሆነ ነገር እንዲሆንና በደንብ እንዲታይላቸው ይሄ ነገር ከመቶ የሚመጣበት ሚንስ የለም። በጣም የሆነ ሚስቴክ አለ፣ ከበድ ያለ ችግር አለ። ከመቶ እንደማይመጣ ግልጽ ነው። እናንተ ይሄ ነገር ልክ ነው ወይ? አዎ ልክ ነው። በጣም ብዙ ልጆች ጋር ስለሆነ ሀፕን ያደረገው ሂስትሪ ልክ ነው። እንደዚህ ስህተት አለ ማለት ነው። ሌሎችም ኬሚስትሪ ምናምን ስህተት እንዳለ በደንብ አይተናል። አለ ስህተት አለ። ያንን ስህተት የሚመለከተው አካል እንግዲህ እንዲያስተካክል ኮምፕሌንት በጣም ብዙ በጣም ከመጠን በላይ ቀርቦላቸዋል። ይህንንም እያዩ ነው የቆዩት ብዬ አስባለሁ። ሶስተኛ ስህተት ትምህርት ሚኒስቴር የተሳሳተው ዝምታ፣ ጸጥ ማለት እስካሁን ድረስ በጣም ትንሽ ይህም ቦሪንግ ነገር አለው። ምክንያቱም የእነሱን መረጃ ለመከታተል ለመስማት የሚጓጉ በጣም በጣም በርካታ ሰዎች፣ ወላጆች፣ ልጆች፣ መምህራን፣ የትምህርት ተቋማት ይህ ሁሉ የእነሱን አፕዴት ይጠብቃል እና ስቲል ነው ጸጥ መባሉ ትንሽ ያልተመቸኝ ነገር ነው። የኔ ምክር በመጨረሻ ለዚህ ለእናንተ ምንድን ነው? እባካችሁ በቃ በጣም በተቻለ መጠን እንዲሁም ለመረጋጋት መሞከር። ለመረጋጋት ማለት ነገሮች ሊያበሳጩ በቃ ተስፋ የሚያስቆርጡ የሚመስሉ ነገሮች፣ ኔጌቲቭ ነገሮች የበዙበት ጊዜ ነው። ግን ከሚስ አንደርስታንዲንግም መራቅ ያስፈልጋል። ሪዘናብል መሆን ያስፈልጋል። ዋይ ብሎ መጠየቅ ያስፈልጋል። እና በጣም መረጋጋት እንዳልኳችሁ በጣም በርካታ መረጃዎችን ዲግ ማድረግም አንዳንድ ጊዜ ያው ብዙ ቫሊዩለስ ነው። ራሳችሁን ማድከም ነው የሚሆነው እና ከመጠን በላይ መረጃ እየፈለጋችሁ ምናምንም ከሆነ ምናልባት በጣም ራሳችሁን ብታረጋጉ እላለሁ። እንግዲህ እኔ በደንብ በየጊዜው ጥሩ ነው ትክክለኛ የሆኑ ነገሮችን አፕዴት አደርጋችኋለሁ። ይህንን ቻናል ሰብስክራይብ በማድረግ ተቀላቀሉን። ይህንንም ቪዲዮ ደግሞ ላይክ አድርጉን። ቀጣይ አዲስ መረጃ ሲኖር ወዲያው በወቅቱ የምናሳውቃችሁ ይሆናል። በዚህ ቻናል ወደ እናንተ እናደርሳለን። የዚህን ዓመት የባለፈውን ዓመት የሪሚዲያል ፕሮግራሞችን የሶሻልም የናቹራል ሳይንስም መረጃዎችን አጋራን ባካችሁ ባላችሁ መሰረት ቴሌግራም ላይ ብዙ ነገሮችን እየለቀቅን ነው ያለ ነው። ቴሌግራም ላይ ትንሽ ሰው ነው በነገራችን ላይ ቴሌግራም ቻናላችን ላይ እንዴት እንደሆነ ያለው እዚህ እንግዲህ 50 ምናምን ሺህ ቤተሰብ አለ። ገብታችሁ እስቲ ቴሌግራም ላይ ጆይን አድርጉን። እዛ ላይ ብዙ ነገሮችን እንለቅላችኋለን ቶሎ ቶሎ። አሁን ቶሎ ቶሎ ቪዲዮ መስራት በጣም ያደክማል። እኔ አሁን ስራ ውዬ ምናምን በጣም ደክሞኝ መጥቼ ነው ቪዲዮ የምሰራው። ቶሎ ቶሎ ቪዲዮ እንድሰራላችሁ ምናምን ትጠብቃላችሁ። ግን ከቪዲዮ ይልቅ ቴሌግራም ላይ ደግሞ ይቀላል። ቶሎ ቶሎ እዛው ገብቼ አፕዴት ማድረግ ይቀለኛል እና ቴሌግራሜን ገብታችሁ ጆይን አድርጉ። እዚህ ሊንክ ላይ አስቀምጥላችኋለሁ ማለት ነው። ዲስክሪፕሽን ቦክስ ውስጥ ላይ ሊንክ አስቀምጥላችኋለሁ። ቀጣይ በሌላ በአዲስ አፕዴት እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።